ወይንስ ኢትዮጵያ በሽተኛና ጤነኛ መለየት ተስኗቸዋል እንዴ? ሁሉም እኮ አንድ ናቸው። ጤነኛውም በሽተኛውም አይለይ ዘንድሮ። እኔ የምለው ኮሎኔል ሚጥሚጣና በርበሬ አንድ አይነት ነው። ታዲያሳ የምቀይ ምንድነው ልዩ? አረ በጥቁርና በቀይ ነው። ታዲያስ አልችልም አትይ። ይሄ ምን ማለት ነው? ሚጥሚጣ እኔ ይሄን ማመን አልችልም። ኖ ዌይ አትገልቲ ነህ? ሞርቲ ነኝ። ኖ ዌይ ይሄ ሞርቲ እንዴ! ኦ ማይ ጋድ! ኢንሹራንሱ መክፈል አቆመ። እኔ ደግሞ ከዚህ በላይ መክፈል አቅም አይችልም። እና ህክምና ይቀራ የምትለኝ? እና ምን ላድርግ? ስፒች ቴራፒዋ በወር $1000 ይፈልጋል። ያንን ማድረግ ደግሞ በእኔ አቅም አልችልም። ልጆቹን በስነ ስርዓት ቀጥ አድርጎ ያሳደገ ለሀገሩም ለቤተሰቡም ኩራ፣ ለጠላቶቹ መብረቅ የሚከት ድባቅ። ይቅርታ፣ ከዚህ በፊት እንተዋወቃለን? በዝና ምን እንደ ጅብራ ተገትረ እዚህ ቆመ ታየኛለህ? እኔን ከምታይ አፍጥጠህ ሂድና ቤት ፈልግላቸውና ወደዛ አስወጣቸው። ያለበለዛ ታውቃለህ፣ ሁላችንም ተያይዘን ነው ከዚህ ቤት የምንወጣው። እየሰማኸኝ ነው አይደል? 20 ዓመት ሙሉ የተወደቃችሁ ብሎ ያልፈለገኝ ልጄ ብሎ ቤት መምጣት እኮ ቢከብደኝ እኮ ነው። እኔ እቺን ቀን ለስንት ዓመታት ስጠብቃት እንደነበር ታውቃለህ? አታውቅም? ለዓመታት። እሺ ሚጥሚጣ በይ በእንግሊዘኛ። ሚጥሚጣ በእንግሊዘኛ የለም። አረ ምን አስደረበሽ እኔ ላይ? አቤት ብሩንስ ቢሆን ከየት ያመጣዋል እንዴ? የልጁን ኢንሹራንስ መክፈል አቅቶት አይደል እንዴ ቤቱ ሸጦ እህቴን ቤዝመንት የወረወራት? እማትረባ እንከፍ ነው። እሺ የት ያላችሁ ተው። እሺ መጣ ጠብቀኝ። ይዘው ማይረባ ሁኔታው ያስታውቃል። ሁኔታው አትበለኝ። እኔ እኮ ላኩ የሞቱ መርዶ ይዘልኝ ትመጣለህ ብዬ ነው። አንቺ እዚህ መሆን ትችያለሽ፣ እሱ ግን ወደ መጣበት ይመለሳል። ታውቀኛለህ፣ በደንብ ታውቀኛለህ። ይባንጆ አይደለም እዛ ግንባር ምን አይነት ሰው እንደሆንኩ አገሬ እንዴት አድርጌ ቀጥል እንዳያቋርጥ ታውቀዋለህ። እዚህ ሀገር ሰው አይመታም። አቶ ዋንጃው ዝም በይ፣ ዝም በይ፣ ዝም በይ፣ ዝም በይ፣ አስመሳይ ዝም በይ። አንቺ ዝም በይ፣ ዝም በይ፣ አሳያለሁ። ዝም በይ፣ ዝም በይ። ገነጥልሽ ለዚህ ነበር ስትመላለሱ ነበር።
ባፈና ጋድ ብለስ አሜሪካ ቡና ምናምን ፒክ ላረግ ምስራቅ እየሱቅ መጥቼ ነው። አይ ተይ 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 ያንቺን ጎልብለስ አሜሪካ ዛሬ ጨርሰውት ነበር። ምን ይሁን ነው የሚሉት? እኔ ሲያንቀለቀለኝ መጥቼ አንድ በጥፊ ሻዙኝ። ተንከባልዬ እግዚአብሔር ነው ያዳነኝ። ምን ነው እሳቸው ሰውዬ እንዲህ ባቻባ ነፍሶ ሉን አሉ እንዴ? ኧረ ባልቻ ብቻ አይደሉ ውስጣቸው ያልተገላበጠ ጀግና የለም። የኔም ቤት ይሄ ጀግንነት አይደለም አለመሰልጠን ነው። ምን ነው እሳቸው እንዲህ ልቤ ላይ የሌኒን ሐውልት ይተከልልኛሉ እንዴ? ሆ በይ ያነጭ እዚህ ከደረሰ መጀመሪያ መቃብሩን አስተካክላችሁ ላኩት። እና ማን ሊመጣላቸው ነው እንዴ? ደግሞ ያስቀዥቃዣ ሰውዬ ምን አስቸኩሉ ብቻውን አስኬደው? አይ ጥለሞቷ የድመት አፍንጫ ታሸታለች ሆኖበት ነው። እኔ ይኸውልሽ ባፈናዬ የወንድ ልጅ እግር እንደዚህ በህይወቴ ሲወዛወዝ እንደ ቋንጣ አይቻላቅም። ወይ ጉድ! በቃ እንግዲህ ምስራቅ ጋር ልደውልላታ ትንገራቸው። የሰው በንዴት ሀገር ቤት መስሏቸው ተጣልተው እስር ቤት ሳይገቡ ቶሎ በጊዜ መልሷቸው ባፈና። ቆይ አሁን የት ነው ያሉት? የአብድ ልጃቸው የለም? ማንም የለም፣ ብቻቸውን ናቸው። ሰውየው ልጃቸውን ንገሪና ቶሎ ትድረስላቸው። አንቺም ተረጋጊ፣ እኔም ተረጋግቼ ልብስ ምናምን ቀይሬ እመጣለሁ። አሁን ለምስራቅ ልደውልላት። እኔ ብቻ ተናግሬያለሁ። አንድ ነገር ሳይፈጠር ቶሎ ብለሽ እኔ ሰውዬ አንድ ነገር አድርጊ። እንዴ ወይ ጉድ! በይ ቻው። ሰላም ነው? ጤና ይስጥልኝ። ደህና ዋልሽ? እንደምን ዋልሽ? ይቅርታ እንደው ስልክ ልታስደውይኝ ትችያለሽ? እንደው የሆነ ሰው ጋር ስልክ መደወል ፈልጌ አንድ ወዳጄ ጋር። ተባበራለሁ። እሺ እግዚአብሔር ይስጥልኝ። እንዴት ዋልክ አንተ ብሩክ ሰው? እንዴት ኖት ኮሎኔል? እንደምን አሉ? ደህና ሰነበቱ? እንደው ስራ በዝቶብኝ ጠፋሁ፣ ይቅርታ። እረዳለሁ የኔ ልጅ እረዳለሁ፣ ይገባኛል። ሁሉ ሰላም ነው? ልጆትስ እንዴት ናት? እባክህ እንደው አግኝቼ ባወራህ እንደው። ምን ነው ችግር አለ እንዴ ኮሎኔል? እንዴት ልግለጽልህ? ከዛች መልአክ ከሆነች ሚስትህ እጅ ላይ ወጥቼ እዚህ አሁን በሚገርም ሁኔታ ሲኦል ላይ ወድቄልሃለሁ። ሲኦል ላይ እሳቱ ላይ ነው የተጣድኩት። ምን ነው ኮሎኔል? ምን ተፈጠረ? የቱን አንስቼ የቱን እናገራለሁ? የቱን ብቻ ሲኦልን እኔም ልጄም እየተለማመርን ነው። አይዞት ኮሎኔል፣ በቃ አይዞት፣ ተገናኝተን እናወራለን። እሺ ተባረክ ልጄ ተባረክ። ያለህን አንተ ነህ እንግዲህ። አትጥፋብን ልጄ እባክህ። አልጠፋም፣ አይዞት። ትንሽ ስራ ቢዚ አድርጎኝ ነው። አይዞት እሺ፣ ነገ ተገናኝተን እናወራለን። እንግዲህ መደወያ ካገኘሁ ነው። አሁንም ሰው አስቸግሬ ነው መንገድ ላይ እንደው አንድ የሀገራችንን ሰው አግኝቼ ለምኜ ነው ስልክ የደወልኩልህ። አይ ምን መሰሎት፣ እንግዲያው በልጆ ስልክ ነው እደውላለሁ። አይሆንም፣ ግድ የለህም። እንደው እኔ በመንገድ እንደው ሰው ፈልጌም ቢሆን ሰው አስቸግሬም ለምኜም ቢሆን እደውልልሃለሁ። ግድ የለም፣ በሱ ስልክ እንኳን አትደውል፣ ግድ የለህም። ኧረ ምን ነው ኮሎኔል፣ እንደው አይማረሩ፣ ግድ የለዎትም። እኔ የምችለውን በሙሉ አደርጋለሁ። እሺ አደራዎትን፣ አይማረሩ። እንግዲህ በምድር ያለኸኝ ተስፋ አንተው ነህ፣ ሌላ ማን አለ? እንደው እባክህን ባስቸግርህም እንደው እንዳትመረርብኝ አደራህን እባክህ ልጄ። ኧረ ምንም ችግር የለም ኮሎኔል፣ አይዞት እሺ፣ አያስቡ። እኔ የሚቻለውን ነገር በሙሉ አደርጋለሁ፣ አይጨነቁ። እንግዲህ በምድር ያለኸኝ ተስፋ
አንተም ነህ፣ ሌላ ማን አለ? እንደው እባክህን ባስቸግርህም እንደው እንዳትመረርብኝ አደራህን እባክህ ልጄ። እሺ ደህና ያዋሉ ኮሎኔል። በቃ እደውላለሁ። እሺ አይዞት። እሺ እሺ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ተባረኪ የኔ እናት ተባረኪ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አይ ተስፋ፣ እስቲ አንድ ጊዜ ናልኝ እባክህ ላይ ቢሮና። እሺ ታንክ ዩ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ። ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር፣ ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀም። እንደው ስንት መከራ ስንት ስቃይ ነው ብሽ ልጅ ምን አገኘሽ? እንደው ምን ብለሃት? እንደው ምን ነግረሃት? ምን ነው መከራዋ ስቃይ፣ ያ ሁሉ መከራ ያ ሁሉ ስቃይ ይበቃት ነው። አሁን ምን በደልኩ? ይሄን ያህል የሚጨከንብኝ ለምንድን ነው? ደህና ነኝ። አይዞሽ። አሁን በጣም ደህና ነሽ። አይዞሽ አይዞሽ። በቃ ቤተሰቦችሽን ልጥራቸው እና መጥተው ያዩሻል። ቁጭ በይ። ቁጭ አስገባ። ወይኔ እማዬ ጉድ አደረግሽ። ወይኔ እማዬ አንድ ልጄን እኮ ነው ያሳጣሽ። አይ እንግዲህ አትነፋረቂ፣ ተረጋጊ። ወይኔ እማዬ ጉድ አደረግሽ፣ ጉድ አደረግሽ። ወይኔ ልጄ፣ ወይኔ ልጄ። አንድ ልጄን እማዬ፣ አንድ ልጄን ምን አረኩሽ ግን? ምንድን ነው? እስኪ ተረጋጊ። አሁን ምን ይሉታል አንቺ መነፋረቅ? ጉድ አደረግሽኝ እማዬ፣ ጉድ አደረግሽ። ወይኔ ልጄን እማዬ፣ ልጄን እኮ ነው ያጣሁት። ወይኔ ጉድ ነው ያደረግሽኝ እማዬ። አንድ ልጄን፣ አንዷን ልጄን እማዬ። አሁን ምን ይሉታል አንቺ መነፋረቅ? እንዴ ወይኔ አምላኬ ሆይ። እንዴት ነሽ አሁን? ደህና ነኝ። አይዞሽ፣ አሁን በደንብ ደህና ነሽ። በቃ ቤተሰቦችሽን ላናግራቸው እኔ መጥተው ያዩሻል። የዲስቻርጅ ወረቀቱንም አዘጋጅቼ አመጣልሻለሁ። እሺ? ሰላም፣ እንዴት ናችሁ? እንዴት ዋልሽ? ያስታውሽኝ ቤተሰብ ናችሁ? እንደው እንዴት ናት እባክሽ? አሁን በጣም ደህና ናት። ተሽሏታል? አዎ ተሽሏታል። ተመስገን። አዎ ትችላላችሁ። ዶክተሯን ትከታተል። በጣም ደህና ነች። እሺ እሺ። ምን ነው ልጄ? ምን ነው?
አስታውሽ ልጄ። ምን ሆንሽብኝ? ምን አገኘሽ? ምን አገኘሽ ልጄ? ምን አገኘሽ? ምን ሆንሽብኝ? ምን አገኘሽ? አለሽ ትንፋሽሽ አለች አለች ትንፋሽሽ። ምን አጋጠመሽ? ምን አገኘሽ ልጄ? ሰማኛለህ አይደለም? አንድ ሳምንት ለአንተ 1 ደቂቃ የምሰጥበት ጊዜ የለኝም። አሁን ከዚህ ወጥቶ የታርጋችሁ እነዚህ ሰዎች ከሆስፒታል ሲመለሱ እዛ ቤት እንዳላገኛቸው። ኧረ ተይ ሳብሊ፣ እንደ 1 ሳምንት ጊዜ ስጭን ቤቱን እስክናገኝ ድረስ። እንኳን 1 ሳምንት ጊዜ ልሰጥህ አይደለም 1 ደቂቃ አልሰጥም ከዚህ በኋላ። ሰማኛለህ? አንተ እንዴ ምን ልሁን ነው የምትለው? ምን ነው እንዲህ ያዙ ልቀቁኝ ሜዳ ይብቃኝ አልክ? ወይኔ እንዴ ናትና ባፈና እንዴ ከሚስትህና ከልጆችህ ያ ነፍሰ ገዳይ አባት እናትን የገደለ በልጦብህ ነው እንዴ? እንዴት ይበልጣሉ? እና ካልበለጠብህ ወደ ቤትህ ለምን አትገባም? እንደ ሰው እንሆን እንጂ። አረ አውሬ ናቸው እያልከን ነው? እሺ በቃ የምችለውን አደርጋለሁ። ምን ትቅለሰለሳለህ? መልስልኝ እንጂ ንገሩኝ ባይ። እሺ በቃ የሚሆነውን አደርጋለሁ። ደህና ዋሉ። ወይኔ መጫወቻ አድርገኝ። ምን ነው ልጄ? ምን ነው የመጣንበትን መንገድ እያወቅሽው እንዴ? ለእኔ እኮ የመኖሬ ትርጉም አንቺ እኮ ነሽ። አንቺ ነሽ እኮ ህይወቴን እኮ እስትንፋስ ሰጥተሽ የቀጠልሽልኝ አንቺ ነሽ እኮ ልጄ። ማናለ ሌላማ? እንደው ለመሆኑ ምን ብለው አስጨከኑሽ? ምን ብለው አስጨከኑሽ? እንደው ብቻዬን እንደው ሰው ሀገር ላይ እንደው ጥለሽኝ እንደው ብቻዬን እንደው የትም በትነሽ ልትሄጂ? ምን ነው ልጄ? ምን አልኩሽ? አባ አልቻልኩም። ጥላይ ልትመለስ እንደሆነ ነገሩኝ። እኔስ ከአንተ ሌላ ማን አለኝ አባ? እኔ አልቻልኩም አባ። ማን ነው እንዲህ ያለሽ ለመሆኑ? እኔ ነገሩኝ አባ። አባትም እህትም ወንድም ማን አለኝ አላንተ አባ? ማን አለኝ አባ? ማንም የለሽም። አውቀዋለሁ። እኔው ነኝ ያለሁሽ። እናስ ታዲያ ዓለም ሁሉ ያቀለለኝን አንድ አንተ ብትኖረኝ አባ እንዴት እመለሳለሁ ትላለህ? እንዴት ጥለኸኝ ትሄዳለህ አባ? ሞት ብቻ ነው የሚለየን አላልከኝም አባ? ልጅ አይሆንም። ተይ ያስታውሽኝ። አይሆንም በፍጹም። ያንቺን መጨረሻ ሳላይ እኔ ካጠገብሽ በሞት እንኳን እንደማለይ ታውቂያለሽ አይደለም? ማን ነው ለመሆኑ እንደሚዘላብደው? ማን ነው እንደሚልሽ ለመሆኑ? ደግሞ ምንስ ቢሉሽ እንዴት አመንሻቸው? መሞቴን የመረጥኩት እነሱን ላለማመን ነው አባ። መኖርሽ እንጂ እኔን የሚተካኝ ከሞትሽ ምን እጠቀማለሁ? ምን አገኛለሁ? ለሞት ከሆነስ ይሄ ሁሉ ግብ ሲፈራረቅብን ለምን ጠንክረን አለፍነው? ለምን ያን ሁሉ መከራ ያን ሁሉ ስቃይ ለምን አየን? አባ ወየ ልጄ፣ ከእንግዲህ ምንም እንዳልሆን ትፈልጋለህ? አዎ ልጄ፣ ምንም አትሆኝብኝም። ግድ የለሽም። ከእንግዲህ የትም ጥለኸኝ ለመሄድ እንዳታስብ እባክህ አባ፣ እባክህ አባ። አንተ ጥለኸኝ ሄድክ ዕለት ነው እኔ የምሞተው አባ። እኮ የት ነው ጥዬሽ የሚሄደው? የት ነው ጥዬሽ የሚሄደው? የትም አልሄድም። አይዞሽ፣ ምንጊዜም ከአንቺ ጋር ነኝ። ያንቺን መዳን ሳላይ መድኃኔዓለም የማይግደለኝ ጌታዬ፣ መድኃኔዓለም የማይግደለኝ። አይዞሽ በቃ
ያለው ከጎንሽ ምን ጊዜም ከጎንሽ ነኝ። አሁን ወደ ቤት ሄዱ ብለውናል ዶክተሮቹ። እንግዲህ ወደ ቤት እንሄዳለን። አንቺ ጠንካራ ሁኚ ልጄ፣ ጠንካራ ሁኚ አንቺ። ገና እኮ እዛ ስንሄድ ደግሞ ስንት ጣጣ ይጠብቀናል አይደል እንዴ? ሁሉን ችለን እንለፈው ብለን ተነጋግረን ባለፈው ወስነን፣ ታዲያስ ጠንክሪ ልጄ፣ በቃ አይዞሽ አይዞሽ አይዞሽ፣ ጠንክሪ ልጄ፣ በጠንከር ነው። አይዞሽ አይዞሽ አይዞሽ፣ እኔ ያለሁ ጊዜም ከጎንሽ ነኝ። እንኳን እንዳልሽኝ አይዞሽ፣ ጠንከር በይ። በቃ እንውጣ፣ እንሄዳለን። አሁን ዶክተሮቹ ሂዱ ብለውናል፣ እንሄዳለን። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። In a world of fleeting moments, what remains is the story we tell. At Abniton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abniton Multimedia, driven by technology, inspired by your story. እባክህ ተስፋዬ፣ እነኝህን ሰዎች አንድ ነገር አድርግልኝ እባክህ። የነማ? የነ ኮሎኔልን። ኦ እነሱን እኮ ሆስፒታል ሄጄ ነበር። እሺ። ዶክተሮቹ ቢረዝም ኦፕራሲዮኑ ከአንድ ወር አይዘልም ብሎኛል። አዎ እባክህ፣ በጣም ችግር ውስጥ እንዳሉ ይሰማኛል። አይ ነው፣ ግን ብዙም የሚቆይ አይደለም። ግን እርግጠኛ መሆን ይቻላል? ኤግዛክት ዴቱን ማወቅ እፈልጋለሁ ፕሊዝ። ኢት ሃቭ ቱ ቢ ኤግዛክት ዴት። እርግጠኛ መሆኑን ማረጋገጥ አለብህ እባክህ። ያው ከአንድ ወር አይዘልም ብለውኛል፣ ግን ከፈለግ ከሄጄ አጣርቼ ደግሞ መልሱን እነግርሃለሁ። ጥሩ። በነገራችን ላይ ያስቻለው ደግሞ ደጋግሜ ብደውልለት ስልኩን ያነሳ። ምን ነካው እሱ? ያስቻለውን አልሰማህም እንዴ? ምኑን እንዴ? ያ ምርጫው ነው። በምርጫው በጣም ተናዷል እኮ። እንዴት 300,000 ህዝብ ባለበት ዲኤምቪ አንድ ሰው እንኳን አይመርጠኝም ብሎ ጧትም ቀንም በቃ ማታም መጠጣት ሆኗል ስራው። እሱ ደግሞ ነገር ያባዛል። እንደ አንድ ድምፅ አንድ ሰው እንኳን መርጠ ሚስቱ እንኳን አትመርጠውም እንዴ? የእሷ ቮት አይቆጠርም? አይ ቲንክ ሚስቱ ትንሽ ነፍሰ ጡር ነች መሰለኝ። ወደ 8ኛ 9ኛው ሳትገባ አትቀርም እና እሷም አልመረጠችው። በቃ አንድ ሰው የመረጠውም ስለሌለ ድሮም አበሻ ሲያነሳም ሲጥልም ምናምን ብሎ ትንሽ ያው ባዘር ሆኗል። ያው እንግዲህ ለዛ ነው። እሱ የራሱ ጉዳይ እባክህ። ብቻ የእነኝህን ሰዎች ነገር አደራ እባክህ። እሺ፣ ምንም ችግር የለም። በጣም አመሰግናለሁ። እሺ። እንዴት ሆነሽ ይሆን ልጄ? እኔ እናትሽ፣ እኔ ልጅ፣ ወይኔ ልጄ፣ ወይኔ ልጄ። ምንድን ነው አሁን አንቺ እንዲህ መነፈረቅ? ያዙ ይልቀቁኝ። ልጄን እኮ ነው መንገድ ላይ አውጥተሽ የጣልሻት። ልጄን ይገባሻል? ልጄን ነው እኮ የጣልሻት። እና እኔ ምን ላደርግ ነኝ እንዴ? እቅጥታ ላይ በቃ ይሄ ደግሞ ስሚ ልንገርሽ አይደለ፣ ያ የተረገመ ባልሽ እሱ ነው እንጂ ይዟት ወጥቶ ለፖሊስ ያስረከባት በየትኛው አይምሯ ነው እሷ በር ከፍታ ሄዳ የምታውቀው? እንዴ የማይሆን ነገር። አዎ በእኔና ባንቺ መካከል መግባት ስላለበት እኛን ማለያየት ስላለበት ነው። ይገባኛል። ይሄ የተረገመ
እንዴ ዋናው ደግሞ መገኘቷ ነው። እኔ ደግሞ ሮቦት አይደለም 24 ሰዓት ቁጭ ብዬ እሷን የምጠብቀው። የታለች ንገሪኛ። አምጫታሽ የታለች? የት ነው ያለች? ፖሊስ ይዟት ለሶሻል ወርከቦች አስረክቧታል። በቃ እንዴ ማዬ ምን ማለት እንደሆነ ግን ገብቶሻል? እሱ ማለት በቃ ልጄን እኮ ለሌላ ሰው አሳልፎ ሰጧት እኮ ማለት ነው። ሌላ ሰው እኮ ነው ልጄን የሚያሳድጋት። እማዬ ስንቴ ለፋውባት ልጄ፣ ስንቴ ደከምኩባት ልጄ። አንድ ነገር ልንገርሽ፣ አንቺ እናቷ እያለሽ ማንም አይወስድብሽም። ይሄን ወቂ እንዴ። አስረግጬ ነው የምነግርሽ። Hey, doctor, this is Mr. Slushy. He's been here for a week now because of a car accident. He'd been having a concussion, and during the surgery, like we found out that he had been having internal bleeding that was under control. So his leg is the one that we are concerned with. We're gonna find out when he wakes up. Within the next 24 hours, we should see how he goes. Okay, well, let's just make sure he stays monitored and let me know what happens. Sure, I'll let the night nurse know. Okay. ስራ የለኝም፣ ገቢ እንኳን የለኝም። ባሌን እራሱ ፈትቼዋለሁ። የት እንዳለ እንኳን አላውቅም። ጥሎን ጠፍቷል። እሱ እንኳን መጥቶ እንዳይፈልገው። አሁን እኔ ምን እናት ነኝ? እናት ነው የምባለው አሁን እኔ? ኧረ እባክሽ ተረጋጊ ልጄ እባክሽን። እንዴ ለምን ልጄ ስለተነጠፍኩኝ ቁጭ ብዬ ልረጋጋ? እግዚአብሔር ራሱ ምናልባት እረፊ ብሎሽ ይሆናል። ልጄን በመንጠቅ ነው የሚያሳርፈኝ? በቅንነት ካሰብሽው ውጭልኝ። አንቺ እኔ ልታሳብጂኝ ነው ዘንድሮ? ውጭልኝ። ቆይ ምንድን ነው የምትፈልጊው ከኔ? እንግዲህ ባሌን ፍቺ ብለሽ አስፈታሽ። አሁን ደግሞ ልጄን አውጥተሽ ወረወርሻት። ቆይ ምንድን ነው የምትፈልጊው ከኔ? ውጭልኝ ማየ፣ ውጭልኝ። አይንሽን ማየት አልፈልግም። በቃ ውጭልኝ። ይሄን ከቤት ወጭልኝ ነው። ይሄን ደግሞ ቤት ሆነና ነው እንዴ? ከዳ ተላቀቅኩ በቃ ደረባይ ነው ባፈር ወይኔ ስላሽ ኧረ አልቻልኩኝም ብቻዬን ስላሽ። ጉድህን አላየክ ስላሽ። ፍቅር እኮ ጠፋኝ ስላሽ። ጨከንክብን ስላሽ። አንተን እኮ ፈልጋክ ይሆናል ይሄኔ ስላሽ። ናፍቃክ እኮ ይሆናል ስላሽ። እችን ምስኪን ልጅ ብቻሽን ታሳድጊያታለሽ? ትቅደም ልኬ ከኔ ትቅደም አውቃለው ልጅን ትቅደም ማለት የእምነት ወግ አይደለም። ቢሆን እኔ ለስል ኑር ልጄ ከኔ ትቀደም የሊግወጉ ደርሳት ብል እንኳን ልክደማት ቁትር የሚያረዳገም ያስተዛዝናት አለሁልሽ ብሎ አቅፎ የምስማት አላፈራሽ ዘመድ በስሙ ጌታራት እኔው ነኝ ያለቧል የላለሙም መምላት ብትቀሩም ብትመክሩም ብትሄዱም አይከፋት ልጄ የኔ ብቻ እኔም የልክልናት እግዜር በግነቱ አይሰትም ላያስችል በከሰባሰሙት መናገር ባችል እራት በማይገልጸው በዝምታ መሃል እኔን የወከለው የልብ ትርታ
ከበደም ለራሴ የገዛ ብራኬናት አክምደ ባረንከ ካልማዝ አይደለም ወይ በኔ ላይ ብብረት ነፍስና ስጋዬ የወተላው ርሳት አይኗም በሚላው ራውላን በብላት ፓስ የመሞል ረዳን ካክቻን ካኑንና ለተትክደም ማንም ለከተላ አንድም ሰው አታውቅም በስገን ይጠራት እንኳን የልጅ ስሜንም ጠፍቷቸዋል አስበና ደጉማችን ፈጣሪ ነው ሰብሳቢያችን እቺ አካል እንዳትዩ ወሳኔ ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬት ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። እሺ እንዴት ነው? እንግዲህ ይኸውልህ ትልቅ ችግር ላይ ነው ያለነው። ችግር ላይ ነው፣ በጣም ትልቅ ችግር ላይ ነው። እንግዲህ እናንተ እያላችሁ እንግዲህ እናንተ ትረዱኛላችሁ እንጂ መቼስ ምን ይደረጋል። በጣም ጥሩ እኮ ነው ያለችው። አሁን ጥሩ ነው። አይቻት ሳያት እንደውም በጣም ተሽሏል። እግዚአብሔር ይርዳን። እንግዲህ እግዚአብሔር ይርዳን። ምንም አትልም። እግዚአብሔርን ማመስገን ነው። እርስዎ ደግሞ በጣም ብዙ ነገር ያዩ ሰው ኖት። ጠንካራ ኖት በጣም። እኔስ ጠንካራ ነኝ። እንደው ለእሷ እንትን እንዳትልብኝ ነው እንጂ እኔ እንኳን ጠንካራ ነኝ። ስንት ጉድ ስንት መከራ ያሳለፍኩ ሰው ነኝ። ሳይደግስ አይጣላም አሉ። እግዚአብሔር እናንተን ሰጥቶኛል። እንደው የእሷ ጉዳይ የልጄ ነገር ነው እንጂ ትንሽ ተስፋ እንዳቆርጥብኝ እየፈራሁ ነው እንጂ በእኔ በኩል እንኳን ችግር የለም። ስንት ነገር ያሳለፉ እኮ ነው። ታዲያስ ስንት በረሃ ስንት ሸለቆን የወረዱ ሰው ነው። ስለዚህ እቺ ለእርሶ ምንድን ናት? ደግሞ እሷን ሳያት በጣም ጥሩ ነው ያለችው። ከአንድ ወር በኋላ ደግሞ ዶክተሮቹ ኦፕራሲዮኑን እንደሚጀምሩላትም ደግሞ አናግሬያቸው እንደዛ እሷን ለማጠንከር የግድ እርሶ መጎበዝ አለበት። እርሶ ጠንከር ሲሉ ነው ደግሞ ማጠንከር የሚችለው። እርሱ ላይ በርቱልኝ ባካችሁን። እንደው ቶሎ ሕክምናው ቶሎ የሚጠናቀቅበትን መንገድ እንደምንም ብላችሁ አፋጥኑልኝ፣ እንደው ገላግሉኝ። ምንም ችግር የለም አያስቡ። ሌላው አቶ ዮሴፍ ይህንን አንዳንድ ስልክ ለማግኘት ለመገናኘት በጣም እየተቸገሩ ነው፣ ሰው እያስቸገሩ ነው የሚደውሉት እና አንዳንድ ኢመርጀንሲ ጉዳይ እንኳን ቢገጥማቸው ይህን ስልክ ስጣቸው ብሎኛል። በዚህ እየደወሉ ስልክ ለኔ መቼስ ምን እልሃለሁ እኔ ጌታ። እችንም ደግሞ ለአንዳንድ ወጪዎት አንዳንድ የሚፈልጉት ነገር ሲኖር ይጠቀሙበት። እግዚአብሔር ይስጥልኝ በልልኝ። እሱ እኮ የሀገር አባት ኖት። እግዚአብሔር ይስጥልኝ። ስንት የምታደርጉት ነገር አንሶ ደግሞ ይሄንን እግዚአብሔር ይስጥልኝ። መቼስ እናደርጋለን። እግዚአብሔር ይስጥልኝ። ይሁን እንግዲህ ያው ለሱም ለመደወል ለአንተም ለመደወል ይረዳኛል። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ። ለእኔ እንደደረሳችሁ መድኃኒዓለም ለእናንተ በማንኛውም ጊዜ ድረስላችሁ፣ ችግርን እንደው አያሳያችሁ።
ያሳያችሁ። አመስግንልኝ አይዞት፣ አመስግንልኝ። ሁሉ ነገር ያልፋል። እሺ አይጨነው። እሺ እኔ ጋር መደወል ይችላሉ። እሺ በደንብ ሊያዛት። አዎ በደንብ ሊያዛት። እሺ እሺ አለን፣ ከጎኖት ነን። አይዞት። መኪና እዛ ጋር ነው ያቆምኩት። በቃ ግቡላት። እሺ 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 ዜር ይስጥልኝ። እሺ ሰላም ሁንልኝ። እሺ እሺ Hi, Mr. Slushy. I'm gonna open your eyes smoothly. Okay, I know this might be a little bit painful, but see if you can look into my eyes right here, okay? There's gonna be a little bit of light. Just look towards the light. Okay, doesn't look bad. Yeah, he's doing good. He's strong. After that bad car accident, he's doing all good. Just check up on his legs right here. Yeah. They said they have no infection, been doing good, the painkiller been helping, and the emergency contact, they have not been responding. We'll try to see if he can wake up and give us another number to see that if they're gonna respond. Okay. But he's strong. Well, Mr. Slash, I think you're gonna make it through. Yeah. I'm just gonna have to keep an eye on you, but you're good. Yeah, hopefully he's gonna wake up. ምን ነው? ምንድነው? ምንድነው? ደግሞ እንደዚህ ትጠፋለህ እንዴ አንተ? እማዬ 3 ቀን እኮ ነው ያልመጣሁት። እንደዚህ 3 ቀን ለኔ ለሶስት ከስራ ስወጣ ደግሞ ልመጣ ነበረ። በእኔ በአንድ እናት ትጨክናለህ? በእኔ ይጨከናል? ያልመጣሁት እኮ 3 ቀን ነው። እንዴ 3 ቀን እኮ ለኔ 3 ዓመት ነው የሆነብኝ። እሺ እማዬ አሁን ለምን መጣሽ? ምሳህን ይዤ ነው የመጣሁት። እማዬ ለምንድን ነው የምትሸከሚው? እኔ እኮ ሕፃን ልጅ አይደለሁም። ለእኔ ሁሌም አንድ ፍሬ ልጄ ነህ። በ16 ዓመቴ እኮ የወለድኩ እኩያ ልጄ ነው። ለምን አልጨነቀው? እማዬ ለምን ትደክሚያለሽ? ያቺ የምትወዳቸው እኮ ናት። እኔ መች ናፈቀኝ አልኩሽ እማዬ። እንዴ ከቤት ወጣ ስትከራይ አትከራይ ውጭ አትሁን ስለ እምቢ አልክ። ማን ይሰራልሃል? እኔ እኮ ሕፃን ልጅ አይደለሁም እማዬ፣ ራሴ መስራት እችላለሁ። ምን በወጣ እኔ እናትህ እያለሁ ለስንት ተርፋለሁ እንኳን እንዳለ ልጄ። እማዬ በዚህ እድሜሽ መድከም የለብሽም። መች ደከመኝ አልኩ። እልቅ በደንብ አድርጌ ነው የሰራሁልህ። በደንብ አድርገህ ብላ ነግሬሃለሁ። ታውቃለህ ያቺ የምትወዳት ሽሮ ነው። አሁን ዛሬ ተጎርምሶ ከቤት ተወጣና የኔ ሽሮ ተረሳ። ሌባ እንደው እሺ አሁን አምጪው በቃ ተሸከም። ይኸው ሽሮ አልሽ ግን ይኸው 3 4 5 አይነት ምን አለው ደግሞ ይሄ ምን ትላለህ ደግሞ ተሰብስበህ ለምትበላው ደግሞ ነግሬሃለሁ። ለእነ ዮሴፍ ለምናምን እያጎረስክ እንትን እንዳትል ነግሬሃለሁ። ከመጣ መብላት ነው አንድ ላይ። ሲያልቅ ደግሞ ንገረኝ እሰራልሃለሁ። እሺ እሺ እኔ ደግሞ አትጨነቂ፣ እኔ ራሴ ኩክ ማድረግ እችላለሁ። አስተማሪኝ አሁን ጨነቀኝ ከበደኝ አልኩ፣ አንተ ከበድከኝ አልኩኝ። ላም ቀንዱ አይከብዳታል? እሺ አይከብድም አይደለም እንዴ? እንደሱ አትበለኝ። እሺ በቃ ችግር ደግሞ ኔክስት ዊክ ቼክ አፕ አለኝ እንድትወስደኝ። እኔ እኮ አንቺ እንድትደክምብኝ ስለማልፈልግ ነው። እሺ ወስድሻለሁ፣ ምንም ችግር የለም። ደግሞ ምንድነው እንዴ? ልብስህን አምጣውና እስኪ ልጠብልህ። ፀጉርህስ ምንድነው እስኪ እንዴ? ኧረ እባክህ ወይናና ላስተካክል ወይ ሄደህ ተስተካከል። እማዬ እባክሽ እኔ እኮ ሕፃን ልጅ አይደለሁም። አንተ ልጅ ምግብ አቆምክ እንዴ? እየከሳሁ ነው። አንቺ ሕፃን ልጅ ነኝ እንዴ? በቃ እሺ አሁን ስራ ላይ ነኝ እማዬ። በቃ አንቺም ሂጂ አትቆሚ እማዬ። የት ነው የምሄደው? ሳል ስትበላ ማሳለ አለ እንዴ? እማዬ ደግሞ ይሄ እኮ መስሪያ ቤት ነው እንዴ? አይ መስሪያ ቤት ቢሆንስ የልጄ ማን ይከለክለኝ? ወይ ጉድ! እሺ እሺ ሄሎ አለቃ፣ ሁሉም ዕቃ በጥንቃቄ ተራግፏል። ሌላ የምትፈልገው ነገር አለ? የዚህ ሚሽን አለቃ አንተ ነህ። አንድ ጥፋት ባገኝብህ ለአንተ ጥይትና ሳጥን አላበላሽም። በቁም ነው ማነድ። ይህን ነገር እንድታውቅ